ውጭ ነው ያለው ነገርኩህ እኮ በቃ ሂድልኝ በቃ አልፈልግም ስራት እንድትነኪኝ አልፈቀድኩልሽም አልፈልግም በቃ ነግሬሃለሁ አይደል ነገርኩህ ማመን ያለብህ ተከበሪ ይኸውልህ እኔ ያስገባሁህ ውጭ ጭቅጭቅ እንዳይፈጠርና ሌላ ሰው የሆነ ሌላ ነገር እንዳይመስለው ብዬ ነው እንጂ ቸኩያለሁ ሂድልኝ በቃ በቤቴ ምን ሆነክ ነው አንተ ምን ሆንኩ ማንነክ ምንም እኮ አላውቅም ማን እንደሆንክ እራሱ አላውቅም እኮ ነገርኳችሁ አይደል እኔ ነገርኩህን ማመን ነው ያለብህ አይደል ሚስቱ ነኝ አይደል በቃ እኔ ነገርኩህን ማመን አለብህ በቃ ከዚህ በላይ ምንም ነገር እንድትለኝ አልፈልግም በቃ በቤቴ እኮ ማዘዝ እችላለሁ አይደል በቤትሽ ልታጅ ትችያለሽ ግን የመጣሁበትን ጉዳይ እውነቱን ልንገርሽ በቤቴ ማዘዝ እችላለሁ መብት የለም ውጣ ምንድነው የፈለከው እሺ ምንድነው የፈለከው እሺ አንተ ምንድነው የፈለከው ገንዘብ እሺ ምን ያህል ፈለክ እሺ በእናትህ ለምን በእናትህ አላሳዝንም ለምን ተሳዝኝ ወንድም ያሳዝናል እሱም ለኔ ጭንቀት ነው በጣም ጨንቆኛል ሚስቱ እኮ ነኝ አይደል እንዴ ልጅ አባት ነው እንዴ ስለዛ ለምንድን ነው ልጨነቀው በቃ እንዳንተ ነው እኮ ነው ጥያቄም እንዳንተ ነው በቃ እንደሱ አድርጌ እኔ በቃ ከሱ ጋር ከዛ በኋላ እኮ አሪፍ ኑሮ ነው የምንኖረው ማለት ምን ባይታወቅብን ኖሮ ይሄ ነገር ሁላ ባይመጣ ኖሮ እኮ በቃ ብሩ ይመጣል ከዛ በኋላ በቃ እሱ ይለቀቃል ምንም አይታወቅም በቃ እኔም አብሬው እኖራለሁ አብረን እዛ አሜሪካ በቃ አሪፍ ኑሮ ነበር የሚኖረው ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ ዛሬም እንግዲህ አንድ ሰፈር ውስጥ በአንድ አጋጣሚ ታገኝቻለሁኝ አጠገብ የምትዋት እህታችን ያደረሰችን ጥቆማ አለ እሱም ጥቆማ ምንድነው እንግዲህ አካባቢ ላይ ያላየሁት ልክ ያልሆነ ነገር አለ አንድ ከአሜሪካ የመጣ ዲያስፖራ ወንድማችን ደብዛው ጠፍቷል የት እንደገባ አናውቅም ብላ ነው እንግዲህ ጥቆማውን እየሰጠችኝ ምን እንደሆነ ያየችው የሰማችው ነገር ካለ ከሷው ከእህታችን አንደበት ምን ሰማ ነው የሚሆነው እናንተ ግን ይሄንን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱልኝ ምክንያቱም ከዚህ ቪዲዮ በጣም ብዙ ጥቅም የሚያገኙ ብዙ ሰዎች ስላሉ ማለት ነው በዋነኝነት እንደተለመደው እኛም ስራችንን ሁሉ ጊዜም ቢሆን ጠንክረን እንድንሰራ የናንተ እገዛ ላይክ ኮሜንት ሼር በማድረግ ያስፈልገናል ማለት ነው በተጨማሪም ሰብስክራይብ የምትለዋን እየተጫናችሁ የኛ ቤተሰብ መሆን ትችላላችሁ ማለት ነው በቃ ምን እንደምላችሁ አላውቅም ብቻ ያው ከእህታችን ሁሉንም ነገር ምን ሰማው ነው የሚሆነው እንደዚህ አይነት ነገሮች በዝተዋል ተጨማሪ ደግሞ እኛም መናገር እኛም መወያየት እኛ ጋር ሐሳቦች መለዋወጥ የምትፈልጉ ሰዎች እህት ወንድሞች ካላችሁ በቀጥታ በቴሌግራም ሊንክ እየገባችሁ ሐሳባችሁን አስተያየታችሁን እንደልባችሁ ማንሸራሸር ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ነኝ ሰላም እንዴት ነሽ እግዚአብሔር ይመስገን ያው አንገብጋቢ ነገር ስለሆነ ቶሎ ነው የመጣሁት ምክንያቱም ይሄ ቀላል ነገር አይደለም ማለት ነው ስለዛ እስቲ ምንድነው የገጠመሽ ነገር ከስምሽን እናሳና የገጠመሽ ነገር እስቲ ንገሪኝ እሺ ስሜ መታገስ ይልማ ይባላል እሺ እህት መታገስ ምንድነው የገጠመሽ ነገር እሺ የገጠመኝ ነገር አንድ ወንድማችን ከአሜሪካ እንደመጣ እስካሁን አልተገኘም ጠፍቷል እና እሱን ለመጠቆም ነበር የመጣሁት በጣም ጥሩ ምንድነው እንዴት ነው የነበረው ሁኔታ ሲመጣ ከመጣ በኋላ የነበረው ነገር ካንቺ ጋር የስጋ ዝምድና አላችሁ የላችሁ የሚለውን እስኪ በደንብ አብራሪልኝ እሺ የስጋ ዝምድና እንኳን የለንም ግን ከጓደኛዬ ጋር ባሏ ነው የሷ የልብ ጓደኛ አለች እና የሷ ባለቤቷ ነው እና ከአሜሪካ ከመጣ በኋላ ሄደን እዛው ኤርፖርት አግኝተን ተቀበለነው መጣን ወደ ቤት እና የዛን ቀን ማታ በቃ ቤት ገብተን ምናምን ነገር ሻይ ቡና ምናምን ተባብለን ከዛ በኋላ በቃ እኔም ወደ ቤት ሄድኩኝ ማለት ነው ከዛም በኋላ በቃ ከሁለት ቀን ከሶስት ቀን በኋላ የለም የት እንደገባ አይታወቅም ምንድነው ማለት የት ሄደ ነው የምትለው እሷማ ተመልሶ ሄደ ወደ አሜሪካ ተመልሶ ሄደ ነው በብዛት የምትለው እና በብዙ ሰው ማለት ነው እና ግን እኔ ተመልሶ እየሄደ አይመስለኝም ምንድነው እንደዛ ያስባለሽ አንቺን ተመልሶ እንዳልሄደ ጥርጣሬ ውስጥ ወይም ድምዳሜ ውስጥ ያስገባሽ ነገር ምንድነው እኔ እንደዚህ ላስብ የቻልኩበት ነገር አንድ ነገር አለ አጋጣሚ ድጋሚ ላገኛቸው ሄጄ ነበር እነሱ ቤት እና የሆነ ቀን በመሄድበት ሰዓት ቤት ሳንኳኳ አልሰማችኝም ነበር ማለት ነው
እንዳጋጣሚ እሷ ውስጥ ጓዳ ነበረች እና ባንኳኳ እንትን አይልም ብቻ ድምጿ ይሰማኛል ውስጥ ሆና እንደምታወራ እና ሳትሰማኝ ስትቀር ገባሁኝ በሩን ከፍቼ ወደ ቤቷ። ወደ ውስጥ ስገባ እሷ ውስጥ ነበረች ጓዳ እና ስልክ እያወራች ነው እና ምን የሚል ነገር ሰማሁ። ለቤተሰቦቹ እዛ ላሉት አሜሪካ ላሉት ደውላ እሱ እንደታገተ እና ብር ላኩ ለማስፈታት እና ይሄን ያህል ብር ላኩልኝ ምናምን ነገር እያለች ስታወራ ሰማኋትና በጣም ነበር የደነገጥኩት። ምክንያቱም እሷ ያለችው ለእኔ ተመልሶ እንደሄደ ለእኔም ብቻ ሳይሆን ለአብዛኛው ሰው ተመልሶ እንደሄደ አሜሪካ እንጂ እንደታገተ ለማንም አልተናገረችው እና እንደዛ ስትል በጣም ነው የደነገጥኩትና በቃ ልክ ውስጥ እንዳለችው ምንም ሳልጠራትም ምንም ሳልል ቀጥ ብዬ ወጣሁ ማለት ነው። ኦኬ ተመልሰሽ ከቤት ወጣሽ? ወጣሁና በቃ ይሄማ የሆነ ኬዝ እንዳለው ገባኝ። ምክንያቱም ለእኛ እንደዛ ለቤተሰቦቹ ደግሞ ሁለት አይነት ወሬ ነው ያወራችው። ምናልባትም በመጣ በሶስተኛ ቀን ሊመለስበት የሚችልበትም ነገር የለም። አረ የለም ምን ምክንያት አለው? እንደውም እኮ የዛን ቀን ሲመጣ ብዙ ነገር ነበረ ሲያወራን። እዚህም ሊያስፈጽማቸው የመጣ ነገር ኬዝም እንዳለው ተናግሯል እና በ3 ቀን ደግሞ ሊጨርስ አይችልም ያን ሁላ ኬዝ ማለት ነው። እና እንደሚመስለኝ ከሆነ ግን እንደዛ አይመስለኝም። ብቻ የሆነ ነገር እንዳለ ጥርጣሬ ውስጥ ገብተሻል። ማን ሚስቱ ጋር ማለት ምናልባት ቤተሰቦቹ የቅርብ ቤተሰብ ወይ ጓደኛ ዘመድ እዚህ ሀገር ውስጥ የለውም ነው የምታውቂው? ወይም የእሷ ጓደኛ ነሽ? ያው መቼስ ባለትዳሮች ከሆኑ ሰርጉ ላይም ትታደሚ ይሆናል። ልክ ነህ። በብዛት ግን ያሉት ቤተሰቦቹ እዚህ አይደሉም፣ ሁሉም እዛው ናቸው አሉ። ያጎቶቹ ልጆች ምናምን ግን ሩቅ ቦታ ናቸው ያሉት እና ያው እሷ ጋር ሊያርፈን የመጣው ማለት ነው። ባለቤቱ ስለሆነች መቼም እንደዚህ ነገር ታደርጋለች ብዬ እኔም አላሰብም። ግን ይመስለኛል በቃ ውስጤ ያሰበው እንደዛ ሊሆን ይሁን ብቻ እርግጠኛ አይደለሁም። ለዛ ነው ውስጤ ትንሽ ስለተጠራጠረ። የኛን ሚዲያ ተከታተያለሽ ማለት ነው በብዛት? አዎ በደንብ አድርጌ ነው እንጂ የምከታተለው እና እኔ ግራ ስለገባኝ እስቲ ምን እንትን ልበል እንደውም ከራሴ ጋር አስታግዬ ነበር ልናገር እንደዚህ ልጠቁም ወይስ አልጠቁም እና የሆነ ሳለ በቃ ምንም አማራጭ የለም። ልክ ነሽ እና እንድታግዙን ብዬ ነው። ምክንያቱም በጣም ጥሩ። እሺ ይሄንን ከሰማሽ ለህግ አካል ወደ ህግ ስለመለስ ወይ ማስረጃ ይሉኛል ብለሽ ፈርተሽ ነው ወይ ጓደኝነታችሁ እንዳታጩ ነው ወይስ ምክንያታችሁ ምንድነው? እርግጠኛ አይደለሁም እንደነገርኩ ግን ከወሬዋ የተነሳ እኔም ልጠረጥር የቻልኩበት እንደዛ ስትል ነው እንጂ አሁንም ይመስለኛል እንጃ እንደዛ የምታደርግ አይመስለኝም። በፊት ባለቤቷ ከመምጣቱ በፊት ማን ጋር ነበር የምትኖረው? ብቻዋን ነው የምትኖረው ወይስ ከቤተሰቦቿ ጋር ነው የምትኖረው ወይስ እንዴት ነበረ? እሷ ብቻዋን ነው የምትኖረው። አዎ ብቻዋን ነው የምትኖረው እና ያው እኔም እሷ ጋር እሄዳለሁ እሷም እኔ ጋር ትመጣለች እና በደንብ ነው የምንተዋወቀው። ቤተሰቦች አሏት እዚሁ ናቸው ግን ብቻዋን እሷ ተከራይታ ከሱ ጋር ወጣ እንዳጋጣሚ እሱ ለስራ ብሎ ነበር የሄደው እና በመሃል ያው ብቻዋን ነበረ የምትኖረው። እስቲ ስለ ጓደኝነታችሁ ስለ ትውውቃችሁ ከልጅቱ ጋር ያለውን ነገር እስቲ ንገሪኝ እስቲ። የኔና የእሷ ትውውቅ በፊት ልጅ እያለን ነው አብረን ነው በቃ ያደግነው እና በቃ በጣም የዋህ ናት። እሷ ራሱ መልካም ሰው ናት በእውነት። እሷ ማለት ለኔ በቃ ከእህትም በላይ ናት። ጓደኛ አልላትም እንደውም እህቴ ናት ማለት ትችላለሁ። ምክንያቱም በጣም ጥሩ ባሏም እንደሷ ነው። ብቻ በጣም ጥሩ ሰዎች ናቸው ሁለቱም። መልካም ናቸው። ሚስጥር ትነጋገሩ ነበር ወይስ እንዴት ነበር? አዎ እንነጋገራለን። በጣም ነው የምንነጋገረው። የቸገረኝን ነገር የጨነቀኝንም እሷም እንደዛ እኔ ጋር እየመጣች እኔም እሷ ጋር እየሄድኩኝ በጣም ነበረ የምንነጋገረው እና በጣም ቅርብ ነን በጣም ማለት ነው። በዛ ሁሉ ነገር መሀል ሲጣሉ ሲጨቃጨቁ የሰማሽባቸው ቀናቶች ነበሩ? ኧረ በጭራሽ። እኔ ሁሌ በሰላም ነው በቃ። እኔ እነሱ ፍቅር ራሱን ያስቀናኛል። ምክንያቱም በቃ በጣም ጥሩ ሰዎች ናቸው እኔ እስከማውቃቸው ድረስ እና እኔ አንድ ቀን እንኳን ሲጣሉም ሆነ ሲጨቃጨቁ አይቻቸው አላውቅም። ወይ ደግሞ ምናልባት በሆነ አጋጣሚ እንደዚህ ነው ማረገው ሲመጣ እንደዚህ አረጋለሁ አሁን የምጠይቅሽ ያው የጓደኛሽን ሚስጥር እንድትነግሪኝ ሳይሆን ለእኔ እንደ ማስረጃ ስለሚያገለግለኝ ነው። እንደዛ የሰማሽው ነገር ሳለ? እኔ እስካሁን እንደዚህ የሰማሁት ነገር የለም።
አይ ብዙም እኔ እንደዚህ የሰማሁት ነገር የለም። ግን ያው ባልና ሚስቱን መቼም አይደለም ሰውና ሰው እግርና እግር ይጋጫል። ሊጋጩ የሚችሉበት ምክንያት ሊኖር ይችላል። ያው ብዙም ጊዜ ያጋጥማል እንደዚህ አይነት ኬዝ። ግን እሺ ከዚህ ውጪ ምናልባት አንቺ ጓደኝነታችሁ እንዳልኩሽ ይኖረዋል ገደብ። ማንም ሰው ገደብ አለው ለየትኛውም ነገር እና በዚህ መሀል የተለየ ነገር ያይሽባት ወይም ደግሞ ይሄንን ነገር ሊያስደርጋት ይችላል ብለሽ ወይ ገንዘብ አይበቃትም ወይ ትጠጣለች ወይ ትጨፍራለች ወይስ የተለየ ነገር ቤተሰቦቿን ታግዛለች ከሱ እያስላከች እስኪ የምታስታውሽው ለየት ያለ ነገር? ብዙም እንደዚህ እንኳን የለኝም። ግን ያው በብዛት ያው ከደረጃ አንፃር ከእንትናቸው ከኑሯቸው አንፃር እንኳን እሱ በጣም ያለው ሰው ነው እና ምናልባት ብቻ አላውቅም ከሱ ገንዘብ እኔ እንጃ እኔ እንደዛ ብዬም አላስብም። ግን ምናልባት ገንዘብ ፈልጋ ማለት ቤተሰቦቿንም በሱ እንትን ታግዛቸዋለች። እሱ በሚልክላ ታግዛቸዋለች እና ግን ይሄን ያክል እንትን ትላለች ነው እኔም አላስብም። ስለዚህ ጉዳይ ሲያማከረችሽ ነገር አለ? ምናልባት እንደዚህ ላደርግ እንደዚህ ማድረግ እፈልጋለሁ ብላ ያናገረችሽ ነገር አለ? አይ እንደዚህ አይነት እንኳን ነገር አላናገረችኝም። አንቺ በድንገት ያንን ስትሰሚ ወጣሽ የት ነው የሄድሽው ወይስ ምንድን ነው ያደረግሽው? እኔ ቀጥ ብዬ ወደ ቤት ነበር የሄድኩት እና በጣም ደንግጫለሁ። እና እንዴት እንደዚህ ልታረግ ቻለች? በጣም ብዙ ጥያቄ ነበር አይምሮዬ ላይ የመጣው። ገንዘብ ፈልጋ ነው ወይስ እሱን አትፈልገውም? እንዳል ደግሞ ልጅ አላቸው። ልጅ አላቸው? አዎ ወልደዋል? በጣም እንዴ ወልደው ከብደው አብረው እየኖሩ መቼም እንደዚህ ታደርጋለች ብዬ የልጇን አባት እንደዚህ ታደርጋለች ብዬ አላስብም። እና ምናልባት ገንዘብ ብፈልግ ራሱ እሱን ብትጠይቀው የሚያደርግላት ልጅ ነው እሱ። ይሄን ያህል እንኳን እንደዚህ ለገንዘብ አይመስለኝም። የሚመስልሽ አንቺ እንደዛ ነው? አዎ። ከዛ በተረፈ ግን አንቺ የምታውቂው የተለየ ነገር የለም? አይ የተለየ ነገር የለም። ሁሌም ሰላም ናቸው እንግዲህ ብቻ። ስለዚህ አሁን አንቺ በምን ልታግዢ ትችያለሽ? ይሄን ነገር ለማወጣጣት በምን ልታግዢ ትችያለሽ? ቤቷ ውስጥ መግባት ትችያለሽ አሁን? አሁን እንዴ እገባለሁ። ስለዚህ እንደዛ ከሆነ ካሜራ እንደምንም ብለሽ እንደምንም ታስቀምጪልኛለሽ። ድብቅ ካሜራ። ኦኬ እሺ። ተረዳሽኝ? ድብቅ ካሜራ ታስቀምጪልኛለሽ። እያንዳንዱ ነገር በካሜራ ቁጭ ብለን እንከታተላለን። በስልክ የምታወራውን በድምጽም ሁሉንም ነገር እንይዛለን ማለት ነው። ቢያንስ ለማስረጃ እንዲያገለግለን በአንድ ቀንም ላይሆን ይችላል በተለያየ ጊዜ። እሺ። ስለዛ ያለምንም እንትን በቃ አስቀማመጡን ምናምን ሁሉንም ነገር ያሳይሻለሁ። ገብተሽ ይሄንን ነው የምታረጊልኝ። እሺ። በተጨማሪ ግን አንቺ የሰጠሽኝ ጥቆማ እውነት ለመናገር በጣም አጥጋቢ ወይም ደግሞ አይመለከተኝም ብለሽም መተው ትችያለሽ። ማንም ቢጎዳ ዛሬ ላይ ማንም አይደገውም ብዙ ሰው እና በዚህ ታይም ላይ አንቺ ደግሞ ይሄንን የማታውቂውን ሰው ወይም ደግሞ ጓደኛሽ እየቀረበችሽ ብዙ ነገር ያሳለፍሽው ጓደኛሽ እያለች ግን ደግሞ ልክ የሆነ አይነት ስራ ካልሰራች ሁላችንም መጠቆም ግዴታ አለብን። ስለዛ ያደረግሽው ነገር በጣም ትክክል ነው። እንዳልኩሽ ካሜራ ታስቀምጪልኛለሽ ማለት ነው። እንግዲህ ውድ ተመልካቾች ያው በደንብ አሳያታለሁ ካሜራ እንዴት እንደምታስቀምጥ ማለት ነው። በዋነኝነት ግን ይህንን ነገር ተከታትለን እስከ መጨረሻው ለእናንተ የምናሳያችሁ ነው የሚሆነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ያው ውድ ተመልካቾቻችን እህታችን በነገረችን መሰረት ያው ሰፈር ውስጥ ነው የምንገኘው። አሁን ደግሞ ያው እንዳልኳችሁ ድብቅ ካሜራ ታስቀምጥልኛለች ማለት ነው። ይሄው ድብቅ ካሜራ ይሄ ነው። ያው እንደነገርኩሽ ነው የምታስቀምጭልኝ የሚመችሽ ቦታ ላይ ይሄው በዚህ ነው የምትለጥፊልኝ። ተረዳሽኝ አይደል? እዚህ ጋር ይሄ ግድግዳ ቆንጥጦ መያዝ ይችላል። እቺ እዚች ጋር ትገናኛለች። በቃ ከዛ በኋላ ወስደሽ መለጠፍ ብቻ ነው። ከተለጠፈ በኋላ እንግዲህ ያው እንዳልኩሽ ሁሉንም መቅዳት ይችላል። ድምጽ መቅዳት ይችላል። ቪዲዮ መቅደል ይችላል። እያንዳንዱን እንቅስቃሴ ቤት ውስጥ የምታካሄደውን እንቅስቃሴ የምታወራውን ስልክ እንግዲህ በዚህ ማወቅ እንችላለን ማለት ነው። ተረድተሽኛል? በስትክክል ታስቀምጫለሽ። ስታስጀምሩ ይሄው እዚህ ጋር በዚህ መልኩ ይህንን ተጭነሽ ታበሪዋለሽ። ልክ ይበራል። እንደዚህ ድምጽ ያሳይሻል። ከዛ በኋላ ከድምፁ በኋላ እንግዲህ ያው እንዳልኩሽ ዝም ብለሽ እሷ ማታይበት ቦታ ደብቀሽ ሊመውጣት ነው። ይሄ ስለዛ
እኔም በዚሁ አጋጣሚ ቤቱን ማየት አለብኝ። መሄድ እንችላለን አይደል? ተከተል። ምንም ሳትደናገጭ ምንም አይነት እንትን ሳይኖር ፍርሃት ሳይኖር ነው ማስቀመጥ ያለብሽ ማለት ነው። ወደፊት ነው እዚህ ጋር በጣም ጥሩ። ስለዚህ እኔ እዛው አካባቢ ነው የምጠብቅሽ ከቤቱ ርቀት ላይ ሆኜ ማለት ነው። ስለዚህ ምንም ጥያቄ የለውም። እያንዳንዱ ነገር እንዳይሳችሁ የዘጋታ ምክንያት ለማጣራት ብቻ ነው። ከዛኛ ምንም ሳትሽያለሽ ስለዚህ ታስቀምጫለሽ እያንዳንዱ ነገር እናጣራለን ማለት ነው። ተመልካቾች እንግዲህ ያው ሰጥቻታለሁ ለእህታችን። አብረን እንግዲህ አሁን የምንከታተል ሄሎ ወንድሜ፣ እሺ እንዴት ነው? አይ ጥሩ ነው በጣም ግን በእናታችሁ ምንም እንዳታረጉት እሺ? ምንም እንዲሆን አልፈልግም። ከቤተሰቦች ጋር አውርተናል። ምን መሆንክ ነው ወንድሜ? ይሄን ሁሉ ነገር ውስጥ የገባሁት እኮ ለእናንተ ብዬ ነው። አዎ 3 ሚሊዮን ብር እኮ ነው። ወንድሜ ምንም ቢሆን እኮ የልጅ አባት ነው። ምንም እንዲሆን አልፈልግም። አዎ ግን ከቻላችሁ ቪዲዮ እንድትልኩልኝ እፈልጋለሁ። የሚያወራውን ነገር ምን እንደሚል። አዎ በቃ እንድታስጨንቁት ምናምን አልፈልግም። በቃ እንዳልኩ አድርገው። በቃ ምንም ነገር እንዳልኩ ነው ማድረግ ያለብን። ሌላ ምንም ነገር እኔ ካልኩ ውጪ ማድረግ የለብንም። በቃ ቪዲዮን ብቻ ላኩልኝ። ከዛ ለቤተሰቦቹ ምናምን እልክላችኋለሁ። ወንድሜ አታስጨንቀኝ፣ በእናትህ አታስጨንቀኝ። ያልኩህን ብቻ አድርግ። አውቃለሁ ይገባኛል። እኔን ግን ተረድተኛል። በእኔ ቦታ ሆነ እንዴት አታስቡም? ግን ለእናንተ ብዬ እኮ ነው። በቃ እንዳልኩ አድርግ። በቃ ሌላ ነገር አልፈልግም። አዎ እኔ ከቤተሰቦቹ ጋር እየተደራደርኩ ነው ወንድሜ። በእናትህ በቃ አውርቻለሁ፣ ከእነሱ ጋር ጨርሻለሁ እኮ። በቃ አልቋል። ወንድሜ በቃ እንደነገርኩ ነው። ከእነሱ ጋር አውርቻለሁ፣ ያለውን ነገር ተነጋግረናል። በቃ በደንብ አድርጌ አስረድቻችኋለሁ። ምንም ችግር የለውም። በቃ በሱ ሀሳብ እንዳይገባ ለእኔ ጣለው፣ ችግር የለውም። በቃ እሺ
እንግዲህ ውድ ተመልካቾቼ ያው ውጤቱ ደርሷል ማለት ነው። ካሜራዋ መጣለች ትንሽ ያው እኔም ቢሆን ያልገመትኩትን ነገር ነው እዚህ ካሜራ ውስጥ ያየሁት ማለት ነው። እዛ ሄደን የተፈጠረውን እያንዳንዱ ነገር ማጣራት ስላለብን ከእናንተ ጋር አሁንም እናጣራለን ማለት ነው። አብረን ነው የምናየው። ተከተለ ሰፈሩ በጣም ሩቅ ነው። ሰላም ነኝ። እንዴት ነሽ? ሰላም ነው ወይ? ደህና ነሽ? ወይዘሮ ብርክቲ እንዴት ነሽ? እኔ ልዑል እባላለሁ። ያው ለአንዳንድ ነገር ነው የመጣሁት እዚህ እና ምናልባት ጊዜ ካለሽ 5-10 ደቂቃ ብትሰጪኝ። ምን ነበር? ልትወጪ ነው ከቤት? ያው በተለያየ ስራ ላይ ነው ያለሁት። ላይክ ሚዲያ ላይ ነው የምሰራው እና ብዙ ሰዎችን እንሸልማለን። ስላንቺ መልካምነት ደግሞ እዚህ ከጎረቤት ሰማሁኝና እሱን መልካምነት ለማበረታታት እና ሽልማቶችን ለመሸለም ነው የመጣሁት። አይ አባቴ በጣም ይቅርታ ልውጣ፣ ቸኩያለሁ፣ በጣም ቸኩያለሁ። ቸኩለሽ ይሆናል እንግዲህ ግን 5 ደቂቃ ወይ ካለሽ እንግዲህ ብታውሽን። አይ ይቅርታ፣ በጣም ይቅርታ። ማለት ሌላ ጊዜ መምጣት ይችላል? ሌላ ጊዜ እንኳን መምጣት አልችልም። ያው ምክንያቱም እዚህ ሰፈር ውስጥ ዛሬ ከመጣው ነገ ደግሞ ለመመለስ ትንሽ ይከብደኛል። አይ አልችልም አባቴ፣ በጣም ይቅርታ። ብችል ደስ ይለኝ ነበረ። እስኪ ቆይ ተረጋጊና አዳምጪ መጀመሪያ። እኔም ከ5 ደቂቃ በላይ አልወስድብሽም። እስካሁንም የተጨቃጨቅ ነው ጊዜ ሊበቃኝ። አስፈላጊ ነገር? አስፈላጊ ነው፣ ለኔ ያስፈልገኛል እና ለኔ ያስፈልገኛል እና በሽልማቶች ውስጥ እንግዲህ ያው አይፎን እንሸልማለን፣ የተለያዩ የቤት እቃዎችን እንሸልማለን። ምናልባትም ፕሮግራማችንን ማይተሽ ይሆናል ሚዲያ ላይ የተለያየ ቦታ ላይ እና እነሱን ሽልማቶች እንሸልማለን ማለት ነው። የቤት እቃም ከፈለግሽ የቤት እቃ፣ ስልክም ከፈለግሽ ስልክ፣ ገንዘብም ከፈለግሽ በገንዘብ። ልክ ነህ እኮ ገብቶኛል፣ አባባሌ ገብቶኛል። ግን ይቅርታ እኔ ሰዓት የለኝም። በእናትህ ይቅርታ እባክሽ። የተወሰነ ጊዜ አሁን ሰው እያየኝ ነበር። በእናትህ ማለት ሰው እያየ ሌላ ነገር ነው የሚመስለው ሰው። ምን የተለየ ነገር አለ እዚህ ጋር? የተለየ ነገር እኮ የለም። ምንድነው ካሜራው ያው ፕሮግራም ሰሪ ስለሆነ ነው። ሌላ ምንም የተለየ ነገር የለም እዚህ ጋር። እንግዲህ ፕሮግራም ሰሪ ስለሆነ እኮ ብቻ ነው። እዚህ ጋር ሰው እያየሽ ከሆነ ደግሞ ውስጥ ላይ ቁጭ አልፈልግም። ካሜራውን አልፈልግም። በቃ እሺ፣ ካሜራው ይጠፋል። ችግር የለውም። መውጣት ከሆነ የፈለግሽው ደግሞ ትወጫለሽ። ምንም ችግር የለውም። ተረጋጊ እስቲ፣ ተረጋጊና ውስጥም ቢሆን ቁመን ማውራት እንችላለን። እዚህ ጋር የሰው እንትን የሚያስፈራሽ ነው። እሺ ነጊ ና። ስላስገባሽኝ አመሰግናለሁ። እሺ ችግር የለም። ግን ማነክ? እኔ ያስገባሁት በነገራችን እንዳልኩሽ ነው። ይሄንን የተሸፋፈንኩት ትንሽ ጉንፋን ስላለ ነው። ሌላ ምንም የተለየ ነገር ኑሮኝ አይደለም፣ ወይም ደግሞ ሌላ ነገር ኑሮኝ አይደለም። ፕሮግራም ነው የምሰራው። እንግዲህ ከተባበርሽኝ ቁጭ ብለን አውርተን ከዛ የተለየ ነገር ምንም የለም። ይኸውልህ እኔ ያስገባሁት ውጭ ጭቅጭቅ እንዳይፈጠርና ሌላ ሰው የሆነ ሌላ ነገር እንዳይመስለው ብዬ ነው እንጂ ምንድነው? እኔ አልገባኝም። ማነው? ከየት ነህ? ምንድነው? እኔ አልገባኝም። በቃ እኔ ልዑል እባላለሁ። ከሚዲያ ነው የመጣሁት እና ሰዎችን እየዞርኩኝ እሸልማለሁ። ጥሩ እኔ ሽልማት አልፈልግም። ካልፈለኩስ እንዴ ሽልማት የሚጠላ ሰው አለ? በቃ እኔ አልፈልግም አልኩ አይደለ? አልፈልግም ካልኩ አልፈልግም ነው በቃ። እሺ ብለህ መሄድ ያለብህ አይደለ? በምን ዙሪያ እንደምጠይቅሽ ደግሞ ልንገርሽ። እሺ ስለ ቤተሰብ ስላሳለፍሽው ህይወት ውጣ ወረድ፣ ይሄን ብቻ ነው። ሌላ ነገር አልጠይቅም። ምክንያቱም ለምን እንደሆነ ታውቂያለሽ? ሌላው ሰው ተሞክሮ እንዲወስድ ብቻ ነው። በቃ ከወጣቶች ከብዙ ሰው ተሞክሮ ለማስቀሰም ነው። ሌላ ምንም የተለየ ነገር የለም። ለምን አይማርም? ሰው ከሰው ህይወት ይማራል። በጣም እያስጨነቀኝ ነው። በነገር ምንም ላስጨነቅሽ ፈልጌ ግን አይደለም። ላስጨነቅሽ ፈልጌ አይደለም እኮ ግን ደግሞ የግድ ማውራት ስላለብን ግዴታ ነው። በደንብ ግዴታ። ምክንያቱም አንዴ ገብቻለሁ ቤት ውስጥ። ስለዚህ 5 ደቂቃሽን ስጪኝ። በአንቺ መልካም ፍቃድ ብቻ ነው የሚሆነው። አይናው
እንደ ቸኮልሽ ያስታውቃል ምናምን። አዎ በጣም ቸኩያለሁ። ግን ደግሞ ችግር የለውም ይደርሳል ሁሉም ነገር። እዚህ ጋር ከምንጨቃጨቅ ቁጭ ብለን ያው የውጭ ሰው ሲጨቃጨቅ ማየት እንዲያየኝ አልፈልግም አይደል? እሺ ስለዛ ቁጭ እንበል። እሺ በጣም ቁጭ በል። ካሜራማን ግባ፣ አዘገጃጅ ላይት። እንግዲህ ውድ ተመልካቾቻችን በእህታችን በብሩክቲ ፍቃድ ማለት ነው ቤቷ ገብተናል። እንግዲህ እሷንም ተዋውቀን አንዳንድ ጥያቄዎችን ጠይቀን ጥሩ የሚባል ሽልማት እንግዲህ በእናንተ ፊት እኔ እውነት ለመናገር ሸልሚያት ለመውጣት በጣም ተዘጋጅቻለሁ። እውነት ለመናገር ማለት ነው ያው ሊያስደነግጥ ይችላል ምናምን አመጣጣችን፣ ግን ደግሞ ምንም የሚያስደነግጥ ነገር የለም በመጀመሪያ ደረጃ። እና እስኪ ከስምሽ ራስሽን አስተዋውቂልኝ። እሺ ስሜ ብሩክቲ ይባላል። እሺ ያው ይቅርታ እንደዚህ ብለን ስለመጣን በጣም ይቅርታ። ልትወጪም እንደነበረ አይቻለሁኝ፣ ልትሄጂ እንደሆነ ባላቅም። አዎ ደግሞ አለባበሳችሁ ፊታችሁን ተሸፋፍናችሁ ነው የመጣችሁት፣ ካሜራ ይዛችሁ ነው የመጣችሁት ነው። ላይክ የስራው ባህሪ ነው። በጣም መውለቅ ይችላል፣ ያጠራጥራል። መውለቅ ይችላል። በቃ ሌላ የተለየ ነገር ኑሮ ሳይሆን ግን ደግሞ ትንሽ ጉንፋን ነገር ልክ እንደ ሌባ ምናምን ነው አመጣጣችሁ። እንደ ሌባ እንኳን ማለት የለብሽም። እሺ አስተማማኝ እጅ ላይ ነው ያለሽው፣ ሌባ አይደለም። እንዳልኩሽ ሽልማቶችን ሸልመን የቤት ዕቃም በርግጥ እንደማየው ቤትሽ ሙሉ ነው በጣም። አዎ ቤቴ ሙሉ ነው። እንግዲህ እንደምታየው ሽልማት ትለኛለሽ። ሽልማት አልፈልግም በነገራችን ላይ። እሺ ቢያንስ አልፈልግም ሽልማት። አሁን አዲስ ምርት የሆነውን 17 ፕሮ ማክስ መሸለም ትፈልጊ ግን ይሆናል አይደል? 17 ፕሮ ማክስ። አዎ 17 ፕሮ ማክስ በፕሮግራሜ ስም አይፎን ማለት ነው። ስለዚህ እሱን እሸልምሻለሁ። ለምጠይቅሽ ጥያቄዎች በቀናነት በልበ ቀናነት መልሶችን ስጪ። እስኪ ስለ ህይወትሽ አንዳንድ ነገር ምን ልንገርክ? እስኪ ስለ ቤተሰብ፣ ስለ እድገትሽ፣ ስለ ትምህርት ደረጃሽ አንዳንድ ነገር። ያው ትምህርቴ ተምሬ ተመርቄያለሁ፣ ግራጁዌት አድርጌያለሁ። ባል አለኝ፣ አግብቻለሁ፣ አንድ ልጅ አለን። አትመስይም ግን። ኧረ እባክህ። ያው ስታይም አልመስልም አይደል? በጭራሽ አትመስይም። ባለትዳር አትመስይም። ባለትዳር ነኝ፣ የልጅ እናት ነኝ። በጣም ደስ ይላል። እንግዲህ ያለው ነገር አሪፍ ነው። በጣም ደስ ይላል። እና አሁን ልጅሽ የት ሄዶ ነው? የለም ልጄ እንዳጋጣሚ ወደ ቤተሰብ ጋር ቤተሰቤ አሉ ቤተሰቦቼ እና እነሱ ጋር እንዳጋጣሚ ሄዶ ነው። ኦኬ እነሱ ጋር ነው የሚኖረው ወይስ? አይ አይደለም ይመጣል። አሁን እሱ ጋር ነበር እየሄደ ነበር? አዎ እንዴት አወቅ? ያው መገመት አያቅትም። ልጅ ያለው ሰው ወደ መሸትሸት ሲል ወደ እዛ ነው ሊሄድ። አዎ እዛ ስለሆነ የሚውለው። ከዛ በኋላ እሱ ጋር ለማየት እየሄድኩ ነበር። ምን ስራ ላይ ነው አሁን የተሰማራሽው? በፊት እሰራ ነበር እውነት ለመናገር ግን አሁን አልሰራም። ቤት ነኝ። በባለቤቴ ነው የሚያስተዳድረኝ። ኦኬ ባለቤትሽ ይሰራል ማለት ነው? ነኝ ማለት ነው። ባለቤትሽ ምን እንደሚሰራው? ባለቤቴ ውጭ ነበረ። ኦኬ ውጭ ሀገር ነው የሚኖረው? አዎ ውጭ ሀገር ነበር የሚኖረው። እንዳጋጣሚ ሊሆነ ኬዝ ማለት የሚጨራርሳቸው ነገሮች ነበሩ። ለሱ መጥቶ ከዛ በኋላ ተመልሶ ሄዷል። ኦኬ ኢትዮጵያ መጥቶ ተመልሶ ሄደ። 3 ቀን ምናምን ቆይቶ ተመልሶ ሄደ። የት ሀገር ነው የሚኖረው? አሜሪካ። ኦኬ በጣም ደስ ይላል። ስለዚህ እናንተ መያዦች ናቸው። ያ በደስታ ነው የምንሸኛችሁ። እግዚአብሔር ካለ ያው እንሄዳለን ብለን ተነስተናል። በጣም ደስ ይላል። ማለት ምን ያክል ጊዜ ቆየ እዚህ? እስቲ ንገረኝ ስለሱ። ማለት እዚህ ከመጣ ነው? በቃ ያው መጣ። ያው ብዙም አራቀም። አሁን ቅርብ ጊዜ ነው የተመለሰውና ከዛ መጣ 3 ቀን 4 ቀን አልቆየም። እኔ ራሱ የሚቆይ መስሎኝ ነበረ በነገራችን ላይና በቃ መሄድ አለብኝ ምናምን ነገር በቃ 3 ቀን እናንተን ሊያችሁ ብዬ ነው የመጣሁት። በጣም ስለናፈቃችሁ ምናምን ነገር አለኝ ማለት ነው። እዛ በቃ ለምን ምናምን እንደዚህ ጋር አይደለም የተነጋገርነው ማለት ነው ምናምን አልኩት። አይ በቃ መሄድ አለብኝ። የተነጋገራችሁት እንዴት ነበር? ማለት እንደሚቆይ ነበረ ማውቀው። ረጅም ታይም? አዎ እንደሚቆይ ነበረ ማውቀው ምናምን እንደዛ ነበር ያወራነው በስልክ ምናምን። ከዛ በቃ ልጁን በጣም ስለናፈቀ ይቆያል ብዬ ነበር ያሰብኩት። ከዛ በቃ እንዳጋጣሚ ከመሬት ተነስቶ መሄድ አለብኝ ምናምን አለ። በቃ 4ኛው ቀን ላይ ማለት ያው አንቺም ባለቤቱ ነሽ ገና ማለት ጥሩ የፍቅር ጊዜ ማሳለፍ አለባችሁ። ከጊዜያት በኋላ ከአመት ከ2 አመት ወይ ከዛም በላይ ጊዜ ነው ሊመጣ የሚችል ወይ በየ6 ወርም ሊመጣ ይችላል አላውቅም። ግን ደግሞ እንዴት በዚህ ቀን ውስጥ የተለየ ነገር ኑሮ ሊመለስ ይችላል? እኔም በጣም የገረመኝ በጣም እኔም ራሱ ጥያቄ ሆነብኝ። እሱ ነው ምክንያቱም ምን ነበር?
ይኸውልህ ምክንያቱም እኔ ራሱ አልገባኝም። እኔ ራሱ አሳማኝ ምክንያት አይደለም። በቃ መሄድ አለብኝ እዛ በጣም አስቸኳይ ነገር አለብኝ ምናምን አለ። እሺ ምንድነው? ከቤተሰብ በላይ አስቸኳይ ነገር አለ አልኩት። አይ በቃ እነግርሻለሁ እዛ ከሄድኩ በኋላ እና በቃ መሄድ አለብኝ መሄድ ስላለብኝ ነው ብሎ በቃ እንደዛ ነው ያለኝ። እዛ ከደረሰስ በኋላ የሄደበትን ምክንያት ምን አለሽ? ምንም አላለኝም። ማለት እኔ ራሱ ለማግኘት ሞክሬ ነበረ። ስልኩ አይሰራም፣ ሶሻል ሚዲያ ላይም የለም እና በጣም ገርሞኛል። ራሱ በጣም ነው የጨነቀኝ ብታይ። እንዴት እና ቤተሰቦች የሉትም እዛ ወይ የምትደውይለት ወይስ የሆነ ነገር ሲሆን የምታገኝበት ስልክ የለም? አዎ ደውያለሁ ቤተሰቦቹ ጋር አናግሬያቸዋለሁ እና እነሱም እንዳላገኙትና ምንም ነገር እንዳልሰሙ ስለሱ እንደዛ ነው እንግዲህ የነገሩኝ። ማለት እንዴት አብሮ ቤተሰቦቹ ጋር እዛ ቤተሰቦቹም ካሉት እንዴት እንዳላገኙት ይወራል? ያው እንግዲህ ማውቀው ይሄን ነው። ልከባት የምነግርህ ነገር በደንብ አዳምጠኝ። በቃ እንደሄደ አወራን። ከዛ በኋላ በቃ ባጭር ጊዜ የተመለሰበትን ጊዜ እንዴት አይነግርሽም? ማለት ምክንያት ለምን አይነግርሽም? እኔም እኮ አላወቅኩም አባቴ፣ ምንም ነው ያላወቅኩት። ማለት ማወቅ ፈልጌያለሁ፣ ደውዬለታለሁ፣ ቴክስት አድርጌለታለሁ፣ ቤተሰቦቹ ጋር ደውዬያለሁ። ምንም ነገር ማግኘት አልቻልኩም። ከዚህ በላይ እንግዲህ ምንም ማድረግ አልችልም። እንግዲህ ባልሽ ቢጠፋ በቃ ምንም አይደንቅሽም ማለት ነው? ማለት ለምን ይጠፋል እኮ? ጠፍቶብኛል እኮ እያልሽ ነው ማለት? በቃ ይደውልልኛል ብዬ ነው የማስበው። ኦኬ ጋፕታዎች፣ አንዳንዴ ጋፕታ የማይደውልበት ታይም አለ ማለት ነው ነው ወይስ ዴይሊ ትደዋወላላችሁ? ዴይሊ እንደዋወላለን ነው በእርግጥ እኮ። በዚህ ሳምንት ግን ከሄደ በኋላ ለምን ጠፋብሽ ነው እያልኩሽ ያለሁት። ይልክ እሱም ለኔ ጭንቀት ነው። በጣም ጨንቆኛል። ሚስቱ እኮ ነኝ አይደል እንዴ? ልጅ አባት ነው እንዴ? ስለዛ ለምንድን ነው የማልጨነቀው? በቃ እንዳንተ ነው እኮ ነው ጥያቄም እንዳንተ ነው፣ ጭንቀቴም እንዳንተ ነው ማለት እንዳንተ አሁን እንዳልከኝ ነገሮች ነው በቃ እኔም ውስጤ እየተፈጠረ ያለው ማለት ነው። ስለዛ በቃ እንግዲህ ይሄን ያክል ጊዜ ማለት በየቀኑ የምትደዋወይ ከሆነ ከባለቤትሽ ጋር እንዴት ሲጠፋ ኦር ከቤተሰቦቹ አላየነውም ሲሉሽ እንዴት አርፈሽ ተቀመጥሽ ነው? እኔ ቆይ ያልገባኝ ነገር ማለት ነው ስለ ባሌ ነው እንዴ ለመጠየቅ የመጣችሁት? በጭራሽ። እና ምንድነው እንዴ? በቃ ነገርኳችሁ አይደል? እኔ ነገርኩን ማመን ነው ያለብህ አይደል? እኔ ሚስቱ ነኝ አይደል? በቃ እኔ ነገርኩን ማመን አለብህ። በቃ ከዚህ በላይ ምንም ነገር እንድትለኝ አልፈልግም። ማለት ለምንድን ነው ያለሽ? በቃ ማለት ነገርኩ፣ አስረዳውክ ያለውን ነገር ነገርኩ። ከመጀመሪያው ጀምሮ ጠየቅከኝ ነገርኩ አይደል እንዴ? እሺ ባለቤትሽ መጥቶ ነበር አይደል? አዎ መጣ ብለሽኛል። እስኪ እዚህ በነበረበት ጊዜ ያሳለፋቸዋቸውን ጊዜዎች ንገሪኝ፣ ከመጣበት ጊዜ ጀምሮ ማለት ነው። መጣ 4 ቀን ነው የቆየው ብያለሁ አይደል? በ4 ቀን ውስጥ ምን ልናሳልፍ እንችላለን? 4 ቀን አይደለም ያልሽ 3 ቀን ነው ያልሽው። 3 ቀን ያልኩ? እሺ አዎ 3 ቀን በቃ 3 ቀን ቆየ። ያው ቤተሰብ ውስጥ እንደሚሆነው ነገር ልጁን በቃ ከሱ ጋር ወራ ከኔ ጋር ወራን፣ አሪፍ ጊዜ አሳለፍን፣ ቤት ውስጥ ደስ የሚል ላይፍ አሳለፍን። በቃ ልክ ያው 3 ቀን ስለሆነ የተለያየ ቦታ ለመሄድ ጊዜ የለውምና በቃ ቤት ውስጥ ያለውን ነገር አሳለፍን። በቃ ደስ የሚል ጊዜ ነበረን። በቃ እሱን አሳለፍን እና ሄደ። በቃ ሌላ ምንድነው ማወቅ የምፈልገው? አልገባኝም። ምንድነው የፈለከው? አይ ተረጋግተሽ መልሽልኝ። በቃ ነገርኩ እኮ አይደል እንዴ? ለምንድን ነው በቃ ይሄን ነው ማወቅ የፈለከው? በቃ ነገርኩ። ምንድነው የምትለኝ? አሁን እኮ አሳማኝ ነገር እኮ አይደለም እኮ እየነገርሽኝ ያለሽ። አሳመነህም አላሳመነህም ነግሬሃለሁ። በቃ በጣም ይቅርታ። ከዚህ በላይ ምንም ልልክ አልችልም። በቃ ብትወጣልኝ ደስ ይለኛል። ለምን እወጣለሁ? በቃ አልቋል። ነግሬሃለሁ። በቃ ያለውን ነገር ነግሬሃለሁ፣ አስረድቻለሁ። ከመጀመሪያ ጀምሮ አስረድቻለሁ። ከዚህ በላይ ምንም ልል አልፈልግም። ቀስ በይና ተረጋግተሽ የጠየቅኩሽን ጥያቄዎች ሁሉ መልስ። ምንድነው ስለ ባሌ ምንድነው የፈለከው? በቃ ነገርኩ እኮ። ደግሞ ታርጌት አድርገህ ስለ ባሌ ነው እየጠየቅኝ ያለው። ለምንድነው ታርጌት አድርጌ ስለ ባልሽ እየጠየቅኩሽ ያለሁት? ያው የህይወትሽ አንዱ ግማሽ አካል ስለሆነ ነው። ምንድነው የላካችሁ ሰው አለ እንዴ? ማን ነው የሚልከን? እንደዛ አስመሰልከው ታዲያ እንዴ? ለምንድን የህይወትሽ ግማሽ አካል አይደለም ባለቤትሽ? ቢሆንስ ታዲያ ያው ነገርኩህ አይደል? አሁን ቢያንስ እንኳን መጥቶ እንዴት በዚህ ጊዜ ሲመለስ እንዴት አንቺ ለምን እንዴት ብለሽ አያገባህም? እሱ አያገባህም። በነገራችን እውነት ነው አያገባህም። በቃ እውነት ነው። ባሌ ነው አይደለ? በቃ ልጨነቅለትም ምን ልልለትም የሚገባው እኔ ነኝ፣ አንተ አይደለም። ስለዚህ በቃ ከዚህ በላይ ምንም ነገር እንድትለኝ አልፈልግም። ጨርሰናል።
አሁን ባለቤትሽ የት ነው ያለው? ለምንድን ነው እንድጋግም የምታደርገኝ? በእናትህ ሄዷል አልኩ አይደል እንዴ? ሄዷል። እሺ ቦሌ ሄደሽ ሸኝተሽዋል? ቦሌ ሄደሽ ሸኝተሽዋል? አዎ ሸኝቼዋለሁ። ኦኬ ለምን ደግሞ አልሸኘሁም? ሚስቱ አይደል? ባለቤትሽን ሸኝተሽዋል? እርግጠኛ ነሽ? ስትሰነባበቱም እርግጠኛ ነኝ ፎቶ ይኖራቸዋል አይደል? አይ በጣም ተቻኩሎ ስለነበር ነግሬያለሁ እኮ እንዴ 3 ቀን ነው በጣም ቸኩያለሁ ብሏል። ስለዚህ በቃ በጣም እሺ ከመጣ ጀምሮ ምንም አይነት ፎቶ አልተነሳችሁም ወይስ ተነሳችኋል? አልተነሳንም። ምንም አይነት ፎቶ አልተነሳንም። ይሄን ያክል ለምን? አረ አባት በእናትህ በጣም እያስጨነከኝ ነው። በነገራችን ላይ እያስጨነኩሽ አይደለም፣ በጣም እያስጨነከኝ ነው። ማወቅ የምፈልጋቸውን ነገሮች እያወቅኩኝ ነው። ማን ይላከ? ምንድነው አስቢ። ማን ይላከ ምትል? መብት የለህም። ለምን? በቃ እንደዚህ ዲፕሊ መጠየቅ መብት የለህም። ልክ ነኝ፣ ግን አዳማጭ ነኝ። ነገርኩ በቃ የነገርኩን ነገር በቃ እሺ ብለህ ተቀብለህ መሄድ ነው ያለብህ። በቃ ምንም ነገር እንድትለኝ አልፈልግም። ነገርኩ በቃ። ምንድነው እንደዚህ ያስደነገጥሽ ያንቀጠቀጥሽ ያለው ጉዳይ? ስለ ባለቤትሽ ስትጠየቂ ማለት ምን ያስፈራኛል? ለምን እንደምደነግጠው? ምን ነው? እርግጠኛ ነሽ? እርግጠኛ ባልሽ ወደ ሀገሩ ተመልሷል? ተመልሷል። በቃ አባት በእናትህ ጨርሰናል ይመስለኛል አይደል? ጨርሰናል በቃ። ለምን አትወጣ? ለምንድን ነው እየዋሸሽ ያለሽው? እንዴ ምን ማለት ነው? የዋሸው መስላለሁ? አዎ በፍጹም አልዋሸሁም። የነገርኩህ እውነት ነው በቃ። ምን ያስዋሸኛል? ለምን ትዋሻለሁ? እየዋሸሽ አይደለም? አልዋሸሁም። እርግጠኛ ነሽ? እንዴ ምን ሆነክ ነው? አቶ ሳሙኤል ነው አይደል የሚባል ባለቤትሽ? አዎ እኔ አቶ ሳሙኤል ወደዛ እንዳልተመለሰ ለማረጋገጥ እችላለሁ። እንዴት ሆኖ? አዎ ሊሆን አይችልም። በደንብ አጣርቼ መረጃ ስላለኝ ነው እዚህ ጋር የመጣሁት። አቶ ሳሙኤል ወደ መጣበት አልተመለሰም። ቢያንስ ከሸኘሽው ስትሸኘው ቢያንስ ስትለያዩ ፎቶ እንደምትነሽ ያውቃለሁ። እኔ ራሴ እርግጠኛ ሆንኩበት የራሴ ነገር አለ እኮ። እሺ በምን ፍላይቱ አንደኛ ነገር የደርሶ መልስ ፍላይት ነው የቆረጠው። ከአንድ ወር በኋላ እንደሚመለስ ነው ማስረጃው የሚያሳየው፣ የበረራ ቲኬቱ። ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት። ስለዚህ ባለቤት የት ነው ያለ እያልኩሽ ነው። ምንድነው ማስረጃሽ? እየነገርኩሽ ነው። አዎ እንዳልተመለሰ እርግጠኛ ነኝ እያልኩሽ ነው። እኔ እንደተመለሰ ነው የማውቀው። በቃ የማውቀው ነገር ያለው አባቴ። ከዚህ በላይ ምንም ልክ አልፈልግም። በእናትህ ውጣልኝ፣ ብትወጣልኝ ደስ ይለኛል። ለምን? በቃ ብትወጣ ደስ ይለኛል። የነገርኩህን መጀመሪያ የተጠየቅሽው መልሽ እንጂ። እኔ የማውቀው ነገር ያለው አይደለ? ሄዷል ብያለሁ አይደለ? በቃ አሁንም አላየሽውም ነው? አላየሁትም። እርግጠኛ ነሽ? አዎ አላየሁትም። አሁንም እንደደረቅሽ ነው? አዎ አሁን ልትወጣልኝ ፈልጋለሁ። በነገራችን ላይ ውጣ። ለምን ደሞ ወጣ? አይ በቃኝ። ለምን ደሞ ወጣ? በቃኝ። በቤቴ እኮ ማዘዝ እችላለሁ አይደለ? በቤትሽ ልታዥ ትችላለሽ፣ ግን የመጣሁበትን ጉዳይ እውነቱን ልንገርሽ። በቤቴ ማዘዝ እችላለሁ፣ መብት የለም። ውጣ በቃ። እውነቱን ነው የምነግርሽ። አልፈልግም። ስነ ስርዓት ያዥ። እንዴ እየቀለድክ ነው? አዎ ለምን ቀልዳለሁ? ምንም መብት የለም። ምንም ማለት መብት የለም። ባለቤትሽ አቶ ሳሙኤል የት ነው ያለው? ይሄን እንድትነግሪኝ ብቻ ነው የምፈልገው። ውጭ ነው ያለው። ነገርኩህ እኮ በቃ ሂድልኝ። በቃ አልፈልግም። ስነ ስርዓት እንድትነግሪኝ አልፈቀድኩልሽም። አልፈልግም። በቃ ነግሬሃለሁ አይደል? ነገርኩህ። ማመን ያለብህ ተከበሪ። ኧረ ጉዴ! በቤቴ ተከበሪ። በቤትሽ ሊሆን ይችላል እና መብት እኮ ነው። በቤቴ እኮ ምንም የማድረግ መብት አለኝ። እዚህ ጋር ላላጋሽ እችላለሁ። ኧረ እባክህ እሺ፣ ሰማሽኝ? እሺ፣ ላላጋሽ እችላለሁ። ወጣልኝ። ለፖሊስ ከመደወሌ በፊት በጣም ደስ ይለኛል። ደውይ ስልክሽ ላይ ጭና ደውይ። ቀልዳል እንዴ? ደውይ አውጭና አንጠልጥለው ነው የሚያስወጡክ። አዎ በጣም ደስ ይለኛል። በጣም ደስ ይለኛል። ደውይ ውጣ። እሺ አሁን ውጣ። በቃ ምንም የማውራት ፍላጎት የለኝም። እንዳትነኪኝ፣ እንዳገፈትኝ እንዳትነኪኝ። ሰማሽኝ? ቸኩያለሁ። ሂድልኝ በቃ በቤቴ። ምን ሆነክ ነው አንተ? ምን ሆንኩ? ማነክ? ምንም እኮ አላውቅም። ማን እንደሆንክ እራሱ አላውቅም እኮ። እሺ እኔን ማወቅ ነው የምትፈልጊው? እሺ በጣም ጥሩ። መርማሪ ጋዜጠኛ
ባለቤትሽ የት ነው ያለው? ባለቤትሽ የት ነው ያለው? ሄዷል ባለቤትሽ? ይኸውልህ ያልገባ ነገር አለ። ሄዷል አይደል ባለቤትሽ? ቆይ ላስረዳ። ባለቤትሽ ሄዷል አይደል? ቆይ አይ ምን መሰለህ፣ ቆይ አይዞሽ፣ አትንተባተቢ፣ እረዳሻለሁ። ረጋ በይሽ፣ ረጋ በይ። አይደለም። ምንድን ነው? ማን ነው? ቆይ ምንድን ነው ማለት? ማን ነው የላካችሁ? ፈጣሪ ሆይ ምንድን ነው? ምን ያርበተብትሻል? እሺ ምን ልበል? ምንድን ልክ ነው የፈለግከው? ባለቤትሽ ሄዷል አይደል? አሁን እርግጠኛውን ነገር ንገሪኝ። ሄዷል አይደል? ስጠኝ ስልክ ካሜራማን ስጠኝ ስልክ። ባለቤትሽ ሄዷል አይደል? ሄዷል አይደል? ተመልሶ እርግጠኛ ነሽ? በጣም ጥሩ። እንጂ ያዥና አዳምጪ በጆሮሽ። ማነው ስልክ የምታወራው እሱ ጋር? ምን እያልሽ ነው? ሰማሽ? ምን ያስለቅስሻል? እንደሰኩ ለማድረግ ፈልጌ አይደለም አባቴ፣ በእናትህ ይቅርታ። እንደዛ ፈልገሽ አልነበረ? እና ምን ለማድረግ ፈልገሽ ነው? አይ እኔ በቃ ላስደነግጠው ፈልጌ ነው። ማን ነው የምታስደነግጪው? እኔ ማለት በቃ ለምን እንደምታስደነግጪው? ማን ነው የምታስደነግጪው? እንደምልክ እራሱ አላውቅም። ትረዳኛለህ ብዬ አስባለሁ አባት። በደንብ እረዳሻለሁ። እረዳሻለሁ። ወጣት አይደለሁ? እረዳሻለሁ። ተረጋጊ እሺ። የሰማሁት ነገር ሁሉ ተረጋጊ። በኋላ አምጣልሽ። ለነገሩ በቤትሽ እንዴት ብያለሁ። እሺ ምንድን ነው የፈለግከው? እሺ ምንድን ነው የፈለግከው? እሺ አንተ ምንድን ነው የፈለግከው? ገንዘብ። እሺ ምን ያህል ፈለግ? እሺ ንገረኝ። ተረጋጊ፣ አትርበትበች። ለምን እንደምትርበትበች? አንደኛው ነገር ገንዘብ ፈልጋለሁ። ሁለተኛው ነገር ገንዘቡን ስቀበልሽ ደግሞ ሰማሽ? ገንዘቡን ስወስድ ደግሞ እያንዳንዱ ነገር ዲቴይል ነግረሽኝ ነው የአንቺ ተባባሪ መሆን የምፈልገው። ሰምቻለሁ 3 ሚሊዮን 4 ሚሊዮን ቤተሰቦችን ስትይ ሰምተሽዋል አይደል? የተቀዳውን ዝም ብዬ አይደለም። እሺ ምን ያህል ነው የምፈልገው? እንዴት ማን ቀረጸ ምናምን አትበይ። እኔ በጣም ኃይለኛ ሰው ነኝ። እሺ እንኳን ይሄ ሌላ ስንት ነገር ማድረግ የምችል ሰው ነኝ። እሺ ምን ያስለቅስሻል? ባለቤትሽን አሳልፈሽ ሰጠሽ። ምንድን ነው የሚያስለቅስሽ? እኔ እኮ በጣም ነው የምወደው ታውቃለህ። የልጅ አባት ነው እና የሆነስ እንደሆነ ለምን እንደዚህ ታስደርጊዋለሽ? ለምን እንደዚህ ያሳግትሽው? ረጋቤና ንገሪኝ። በቃ እኔ ያሰብኩት በቃ ከቤተሰቦቹ ማለት በጣም ሀብታሞች ናቸውና ከቤተሰቦቹ ብር እሱን እንዳገትኩ አስመስዬ ሌላ ሰው እንዳገተው አድርጌ በቃ ብር ለመቀበል ነበር። ለማን ብለሽ ነው የምታደርጊው? በቃ ይሄንን ከማን ጋር ነው እንደዚህ ያደረግሽው? ወንድምሽ? ሌላስ? በቃ ወንድሜ እና በቃ ወንድምሽ። ተረጋጊና አስረጂኝ። ይኸውልሽ አሁን ለኔ ትነግሪኛለሽ ብዬሻለሁ። የተወሰነ ገንዘብ ከምታገኙ ላይ ትሰጪኛለሽ፣ ወጥቼ እሄዳለሁ። ሌላ ምንም አልፈልግም ካንቺ። እሺ እስኪ ለመሆኑ ምን ያክል ጊዜያችሁ ነው በትዳር? ንገሪኝ እስቲ። ቢያንስ 10 ዓመት። ረጋ ብለሽ ንገሪኝ እንጂ። እሺ በቃ እንደዛ አካባቢ ይሆናል። 10 ዓመታችሁ ነው አንቺ እና እሱ? ስንት ዓመትሽ ነው? በልጅነታችን የተዋወቅነውና ከተዋወቅን 10 ዓመታችን ነው። ከተጋባን ግን ቢያንስ 5 ዓመት ነው ይሆናል። ረጋ ብለሽ ለምጠይቅሽ ጥያቄ በሙላ ሳትርበተበች ንገሪኝ። እውነቴን ነው የነገርኩህ። እሺ በጣም ጥሩ። በዚህ ትዳር ውስጥ ልጅ ተፈጥሯል አይደል? ለምንድን ነው ይሄን ያደረግሽው? የልጅሽን አባት ለምንድን ነው ያሳገትሽው?
በጣም ነው እኮ የምወደው። ረጅም ጊዜ አብሬው ኖሬያለሁ። ሲጀምር ምንም እንዲጎዳም እኮ አልፈለኩም። ያው በቃ ምንም እንዲያረጉብኝ አልፈልግም። እንዲጎዳ አትፈልጊም። ልክ ያስታውቃል ፊትሽ እኮ የልጄ አባት ነው። ምንም እንዲሆን አልፈልግም። ምንም ነገር እንዲሆንበት እንዲደርስበትም አልፈለኩም። ግን በቃ እንደነገርኩ ነው። በቃ እሱን ተንብዬ በቃ አግቼው ከዛ ማንም ሳያውቅ ማንም ይሄን ነገር ላይ ሳይደርስበት በቃ ብሩን ወስደን ከዛ በቃ እሱን እንደምንለቀው ነው የተስማማነው። ያወራነው አሁን እንደዛ ነው። እሺ ምንድነው ምክንያት? ይሄንን ለማድረግ እኔ እስካሁን ያልገባኝ ነገር ምንድነው ምክንያትሽ? ፕሮሰስ አልተጀመረላችሁም? ተጀምሯል። እሱማ ግን ይኸውልህ ያልገባ ነገር አለ። እሱ የሚልክልን $100 ነው እና የቤት ኪራይ አለ፣ በዛ ላይ ልጅ አለ። $100 በወር $100 ይልክልናል እና እንደምታውቀው ነው ኑሮ በጣም ከባድ ነው። ልጅ አለ፣ ከዛ ደግሞ የቤት ኪራይ አለ። ከልጅ ጋር ደግሞ ጠባብ ቤት ለመኖር በጣም ከባድ ነው። ስለዚህ በቃ የቤት ኪራዩም ጭምር አለ፣ ልጅ አለ፣ ኑሮ አለ እና በቃ በጣም ከባድ ነው። እና ለምን እየሰራሽ አንቺ አታግዢውም ታዲያ? ከልጅ ጋር እንዴት ይመቸኛል? በጣም ከባድ እኮ ነው። እንዴት ነው የማትረዳኝ? ቤተሰቦች ጋር ነው አላልሽም ቅድም? ልጁ ምን? አዎ እሱማ እኮ ግን ኑሮስ ታዲያ ልጅ ሁሉ ነገር ማድረግ እኮ እኔ ነኝ አይደለ? ለልጅ ከወንድሜ ጋር ወራን። ከዛ ወንድሜ በቃ የሆነ ሀሳብ አመጣልኝ ማለት ጭራሽ አስቤው አላውቅም እውነት ለመናገር እንደዛ። ግን እንዴት $100 ብቻ እየላከልሽ እንዴት ነው ኑሮ መቀጥዩ? በጣም ከባድ ነው ላንቺ እንዴ! በዚህ ሁኔታ በቃ ከባድ ነው። እቺን የምታክል በር ይወረወረልሽ እንዴት ነው መኖር የምትችይው? ምናምን ነገር ሲለኝ በቃ የሆነ ሀሳብ ውስጥ ይመጣና ልክ እንደሆነ ገባኝና በቃ ከሱ ፕሮሰስ ጀምሮላችሁ አይደል? ሊወስዳችሁ አይደል? ለምን አትረጋጊ? ያኔ ነገሮችን ሁሉ መቀየራችሁ አይደለም። ወንድሜ እኮ እንደዛ ሲለኝ በቃ እንደዚህ አርቄ አላሰብኩም ነገሮቹ ማለት እንደዚህ በጣም ይሰፋል ብዬ አላሰብኩም ነበርና በቃ ይሄን ነገር የመከረኝም እንዳደርግ የገፋፋኝም ምናምን ወንድሜ ነው። በቃ በዚህ መንገድ ምናምን በቃ ነገሮች አሪፍ ይሆንልሻል ነው ምንድን ብሎሽ በቃ እሱ ብዙም ደስተኛ አይደለምና በሱ ደስተኛ አይደለም። ሁሌ የሚጨቃጨቀኝ ነበር ወንድሜ። ከዛ በቃ ለምንድነው ማትነቂው? ለምንድነው አረቀሽ ማታስቢው? ነገ ጧት እኮ እሱ ውጭ ሀገር ነው። የሆነ ነገር እንትን ብሎ በጎን ሌላ ሰው ጋር ቢሄድብሽስ ጥሎሽ ቢሄድስ ምናምን ብሎ በጣም በቃ አስፈራራኝ እና በቃ በጣም ደነገጥኩኝና ሊሆን እኮ ይችላል የዛን ሰዓት ምንድነው ማደርገው? ከልጄ ጋር ምንድነው መሆነው ብዬ አሰብኩኝና እሱ ጥሎኝ ቢሄድ አስበዋል ምንድነው እንደምችል? አዎ አሁን የሆነ ሰዓት ላይ እሱ ጥሎኝ ቢሄድስ? እሱ በቃ ምንም ነገር ባዶ ቤት ባዶ መን አድርጎ ጥሎኝ ቢሄድስ? አስበዋል ምን ሊሆን እንደምችል? እና በቃ እሱ እንደዛ ወንድሜ እንደዛ ሲለኝ በቃ በጣም ደነገጥኩና በጣም ልክ ነህ እኮ በቃ የሚለኝት ውስጥ ተፈጠረና በቃ በሀሳቡ ለመስማማት ወሰንሽ። ከዛ በኋላ እንዴት ነበረ ስታስወስጂው? እዚህ የሰራሽውን ቀመር እያንዳንዱን ንገሪኝ። ከወንድምሽ ጋር እንዴት ነው ያስወሰድሽው? በቃ እንዲመጣ የገፋፋሁት እኔ ነኝ እውነት ለመናገር ባለቤትሽ። በቃ ልጅ ለምን በጣም ልጅ ናፍቆሃል፣ በቃ እኔም በጣም ናፍቄሃለሁ ምናምን ብዬ በጣም ጨቀጨኩት እና እዛ በጣም ቢዚ ነው። በወድሽ እንዴት ይመጣ ነበር ሀገር አቆራርጦ? ቀጥይ። ያው በጣም ቢዚ ነው እሱ ግን በቃ ያን ሁላ ነገር እንትን ብሎ ማለት ትቶ መጣ እዚህ ማለት ነው። እና ረጅም ጊዜ ለመቆየት ነው ያሰበው እውነት ለመናገር ቅድም ያው አልነገርኩም ግን ረጅም ጊዜ ለመቆየት ነበር ማለት 1 ወር ምናምን አካባቢ። እኔ መረጃ ስላለኝ ነው ዝም ብያለሁ ነው መጣው እዚህ። አዎ እና እንደዛ ነበረ እየተነጋገርነው ምን ሊቆይ ያሰበውም እንደዛ ነው። ከዛ በቃ ልክ መጥቶ 3 ቀን ምናምን በቃ አሪፍ ጊዜ አሳለፍን። እሱ እንዳይጠራጥር ማለት ነው በቃ ሌላ ነገር እንዳያስብ በቃ አሪፍ ጊዜ ከልጁ ጋር አሳለፈ ከኔ ጋርም እንደዛው ማለት ነው። ከዛ በቃ ወንድሜ በቃ በጣም ገፋፋኝ። በቃ እኔ የዛን ተድረሱ ሳየው በቃ ይሆናል አይደለ ሀሳቡን ለመተውም ፈልጌ ነበር ግን ወንድሜ በጣም አስገደደኝ። ከዛ በቃ እሺ አልኩት። በቃ ለወንድሜ ስል ማለት ነው። ከዛ እሺ በቃ ምናምን አልኩት። በቃ ተባብረን ያው እንዴት ነው የተባበራችሁት? እንዴት ነው ሴታፕ የሰራችሁበት? እሱን ለማስወሰድ አሁን ወንድምሽ ጋር ነው ያለው አይደል? አዎ ሰምቻለሁ ስልኩ ላይ። ስለዚህ ምን አድርገሽው ነው ከቤት ይዞት የሄደ ወንድምሽ? አደንዘሽው ነው? አዎ ማለት እኔ እንዲያቀብኝ አልፈለኩም ነበርና በቃ
ከቤት ወጣ ብዬ ነበር እንዳጋጣሚ እና ከዛ ወንድሜም ነበር በነገራችን ላይ ያው አብረን እየተዝናናን ስለነበር አብረን ሴሪሞኒ ነበረ ቤት ውስጥ ምናምን ጭራሽ አልጠረጠረም ወንድሜ ማለት ነው። ከዛ ወጣ ብዬ ነበረ። ከዛ ስመለስ በቃ የሆነ ነገር አደንዝዞታል መሰለኝና በቃ ወድቆ ንገሪኝ፣ ምን ብሎ ነገረሽ ነው? ማን ነው? ወንድምሽ ምን አድርጎ ነው ያደነዘዘው? በቃ ይሄ እንትን የሆነ እንደዚህ እንትን የሚያፍኗቸው ነገር አለ መሰለኝ አባፍንጫቸውና እንደዛ ነው ያለኝ ወንድሜ። እንደዛ ነው ምንም ነገር አታስቢ፣ ምንም አይሆንም። በጣም ነው የደነገጥኩት የሞተ መስሎኝ ማለት ነው። ግን በቃ አይ ምንም አይሆንም ፌንት ብቻ ነው እንትን ያለው። ከዛ በኋላ የፈለግንበት ቦታ እናደርሳለን። ከዛ በኋላ ይነቃል ምናምን ነገር አለ። ከዛ ቤት ስትመለሽ ወድቋል። ከዛ በቃ ይዘነው ሄድን ወንድሜ ወደ አዘጋጀው ቦታ። በመኪና በቃ እንደዛ አድርገን ወሰድነው ማለት ነው። አሁን የት ነው ያለው? ወንድሜ ጋር ነው። ወንድሜ ጋር ይሄን ሁሉ ነገር አንቺ ዝም ብለሽ በነፃነት ነው ስታረጊ የነበረው። ትፈሪያለሽ፣ ትደነግጫለሽ፣ ግን ደግሞ በቃ ያለ ማንም ጠያቂ የለኝም ብለሽ ነው ስታረጊ የነበረው ማለት። እኔ እናንተ ራሱ እኮ እንዴት እንትን እንዳላችሁ በጣም ግራ ነው። ቤተሰቦቹን ምን አልሻቸው? ስልክ ሲጠፋባቸው በቃ ደወሉልኝ። ከዛ በኋላ ልክ ደወሉልኝ እነሱ መጀመሪያ ደውለውልኝ ነበር። ከዛ ያው አንቺ ታውቂያለሽ ብለን ነው የደወልነው እና የት ነው በጣም ጨንቆናል፣ በጣም ፈለግነው አጣነው እና ስልኩም አይሰራም። በቃ ምንም ነገር ልናገኝ አልቻለም ስለሱ መረጃና የምታውቂው ነገር ካለ ምናምን ሲሉኝ ከዛ ነገርኳቸው። እንደዚህ ቦታ እኮ ስደውል እንዳጋጣሚ ሰዎች አነሱትና ታግቷል፣ አግተነዋል አሉኝና በጣም ነው የደነገጥኩት። እኔ አሁን ልደውልላችሁ ስል ነው የደወልኩት ምናምን ብዬ እንትን አልኳቸው፣ አግባባቸው። ከዛ በቃ ይሄን ያህል ብር 300,000 ብር ያስፈልጋል ብለውናል ምናምን ብዬ ነገርኳቸው ማለት ነው። 300,000 እዛ ጋር እኮ 3 ሚሊዮን ነው ያልሽው፣ ረሳሽው? ወይኔ አንቺ ደንግጬ ነው፣ በጣም ይቅርታ ንገሪኝ አሁንም። እሺ ከዛ በኋላ ወንድምሽ ስንት ይሆናልሽ? ስትደራደሪ ነበር ከወንድምሽ ጋር ሙሉ ይሄን ነገር እሱ ቢሰማ ራሱ እንዴ? አዎ ልክ ነው። 3 ሚሊዮን ብር እሱ ስንት አስደርጊዋለሽ? ሊሆን ይችላል። እሱ ስንት አስደርጊዋለሽ? ስንት አስልኪያቸዋለሽ? ቤተሰቦቹ 400,000 ብር ነበር ያለኝ፣ ግን እንዳይጠራጠሩን ብዬ አሰብኩኝ። ምንድነው የምታወሪው? 4 ሚሊዮን ነው 400,000? 4 ሚሊዮን 4 ሚሊዮን ነው እሱ ያለኝ። ልክ አይ ኮንፊውዝ ስለሆንኩ ነው። በጣም ይቅርታ አባቴ። ምን ኮንፊውዝ አስደረገሽ? በጣም ደንግጫለሁ። አንደኛ አትቀባጀሪ እንጂ አይደለም። አንደኛ እኮ እናንተ አትቀባጥሪ የሌለ ነገር እንዴት ነው የሚያስደነግጠው? ምን አሁን እኮ እኔ ከዛ በቃ እንደዛ ብዬ ነገርኳቸው ማለት ወንድሜ ያለው ጨመር አድርጎ ነበር የተናገረው። ከዛ እንደዛማ አይሆንም ይጠራጠራሉ ብዬ አሰብኩኝ። ከዛ በቃ ተስማማን ማለት ነው። በእኔ ሀሳብ ተስማማ ወንድሜ። ከዛ ለቤተሰቦቹ ነገርኳቸው እንደዛ ያን ያህል ብር ጠይቀውናል እና ያ ብር እንትን ካላለ በቃ እንገለዋለን እያሉ ነው አልቻችሁ ብዬ ነገርኳቸው እና በጣም እነሱም በጣም ኮንፊውዝድ ሆነዋል። እና እንግዲህ ብሩን እየጠበቅን ነበር። ቪዲዮ ሳስቀርጽሽ ላክሽላችሁ? አዎ እንዴት አወቅ? አዎ ቪዲዮ እኔ ነኝ ያዘዝኩት ወንድሜን እና ቪዲዮ ቀረጽና ለቤተሰቦቹ ስከታተልሽ ነበር። ረሳሽው? ዝም ብዬ እኮ አይደለም እዚህ ቤት የመጣሁት። ለእኔ አሁን ስንት ትከፍኛለሽ? ስንት ነው የምትፈልገው አንተ? ችግር የለውም አንተ ንገረኝና የፈለግከው። ገንዘቡ አልተላከም አይደል? ይገባል፣ በቅርቡ ይገባል። አካውንት ምናምን ልከሻል? የማንን አካውንት ላክሽ? የኔንም የእሱን አለ የማይታወቅ አካውንት ነው። የማንን የማይታወቅ አካውንት ነው ያስገቡት? ያንቺም የወንድምሽም አይደለም? ምክንያቱም ይጠረጥራሉ። አካውንት ምናልባት እንትካሉ ይጠራጠሩ ይችላል። ስለዚህ የሶስተኛ ወገን አካውንት ነው የሰጠሽ? ይሄን ሁሉ ነገር በባለቤትሽ ላይ ማድረስ ግን ትንሽ አይከብድም? አሁን እኮ ማለት ሳስበው ልክ ነህ፣ በጣም ከባድ ነው። እኔም እኮ ፈልጌው እኮ አይደለም ያው ያስገደደኝ እንደምን ስለሆነ ነው። እና ለቤተሰቦችሽ ምን ቤተሰቦችሽ ምን ሆነ? እየኖሩ አይደለም? ወንድሜ ምናምን በቃ እየኖሩ አይደለም?
እሱማ እየኖሩ እኮ ነው። አንቺ ምን አስጨነቀሽ? የራስሽን ህይወት አትኖሪም? አንቺን ሊወስድ መሰረት የጀመረ ሰው እንዴት እንደዚህ ታደርጊያለሽ? እናንተኔ መሆን እኮ ጸጸት ላይ ነው ያለሁት አባት እንጂማ እዛ ቢወስድሽም ትክጂዋለሽ። ተብጹም እንደዛ ማድረግ እኮ አልፈለኩም። ማሻገትና ገንዘብ መቀበል ነው የፈለግሽ? በቃ እንደሱ አድርጌ እኔ በቃ ከሱ ጋር ከዛ በኋላ እኮ አሪፍ ኑሮ ነው የምንኖረው። ማለት ምንም ባይታወቅብን ኖሮ ይሄ ነገር ሁላ ባይመጣ ኖሮ እኮ በቃ ብሩ ይመጣል፣ ከዛ በኋላ በቃ እሱ ይለቀቃል፣ ምንም አይታወቅም። በቃ እኔም አብሬው እኖራለሁ፣ አብረን እዛ አሜሪካ በቃ አሪፍ ኑሮ ነበር የሚኖረው። ምን የሚያናደው መታወቁ? አሁን የት ነው ተከራይቶ እያኖረው ያለ? ጌስት ሃውስ ውስጥ ነው እሱ ነው። ምግብ ያበላል ለመሆኑ? አዎ ማለት ነግሬዋለሁ፣ ምንም ነገር እንዳይጎልበት፣ ምንም ነገር በቃ ጉዳትም ምንም እንዳይደርስበት ነግሬዋለሁ። ወንድሜ ሂጅ አላየሁትም ግን ነግሬዋለሁ። ምን አሁን ወንድምሽ መሆኑን ሲያውቅ ምንድን ነው የምትሆኚው አንቺ? ወንድምሽ መሆኑን እኮ ሲያውቅ ራሱ እኮ አንቺ ትቶሽ ነው የሚሄደው። እንዴት ይሄንን ቀድመሽ መጠርጠር አቃተሽ? አይ እሱን እኮ በረንብ እኮ ተነጋግረንበታል። እንዳያውቀው እኮ ፊቱን ሸፍኗል ምናምን። እሱማ በስነ ስርዓት ተነጋግረንበት አስበንበት ነው ያደረግነው። ሲጀመር እሱን የሚያውቅበት አጋጣሚ አይኖርም። የዚህ ድረስ ነው የተዘጋጀሽው? አስበንበት። በጣም ጥሩ። አሁን የምፈልገውን አንድ ነገር ብቻ ነው የምጠይቅሽ። ቀጥ ብለሽ ወዳሉበት እንድትወስጂ። ቀጥ ብለሽ ያሉበት። እሺ ግን በእናትህ ወንድሜን ምንም እንድታደርገው አልፈልግም። በእናትህ ባለቤትሽስ? ሲወስዱት ግን ዝም ብለሽ ደስ እያለሽ ነው ያስወሰድሽው? ምንም እንዳይሆንብሽ አንቺ ወንድም አይደል? ባለቤትሽ እኮ ቢገባሽ ከወንድምም በላይ ነው። ሁለቱም ምንም እንዲሆኑ አልፈልግም። ያው ጥፋተኛ ወንድም ወይ ስለሆነ የሆነ ነገር ወይ እስር ቤት ከገባ እኔ ራሴን እቀራለሁ። እና አልሄድም እያልሽ ነው? አልወስድም እያልሽ ነው? ፈራው። አልሄድም እያልሽ ነው? በእናትህ ማለት በቃ እኔ እናንተ አሁን አውርተናል አይደል? ተግባብተናል አይደል? አንተ አሁን ብሩን አይደል የፈለግከው? በቃ ምን አለበት አሁን በቃ ብሩን ይልኩልኛል፣ ግማሹ ላይ ተሰጠል። በቃ አለቀ። የት እንዳለ ደግሞ እኔ ማየት ፈልጋለሁ። ምን ያደርግልሃል እሱ ምን ያደርግልሃል? በቃ ብሩን አይደል የፈለግከው አንተ? በቃ ሰጣለሁ ብሩን። በእናትህ ልለምን። በእናትህ አላሳዝንም? ለምንድን ተሳዝነኝ? ወንድም ያሳዝናል። ለምንድን ተሳዝነኝ? በእናትህ አባቴ ወንድም የለም። አሁን ትሄጃለሽ ወይስ አትሄጂም ነው እያልኩሽ ያለሁት። ተረዳኝም ማለት ገብቶሃል አባባሌ? በእናትህ በቃ ብሩ ልስጠና በቃ ሂድ። በእናትህ ብር እኮ ነው አይደለ? መጀመሪያ የወንጀሉን ጥልቀት አይቼ ትልቅና ትንሽ ምን ያደርግልሃል? ወንጀሉ ምን ያደርግልሃል? በቃ ብሩን እሰጣለሁ። በቃ ግማሽ በግማሽ ላንተ እኮ ነው የምሰጥህ። ምን ያደርግልሃል? እዛ መሄድ እንዴ ካልሽ የሰፈሩን ሰው በሙሉ ጠርቼ ያልሽውን ሁሉ ማስረጃ አስደምጬ አሳይቼ ከዛ በኋላ ሌባ እየተባለች ትሄጃለሽ። በእናትህ ልለምን። በእናትህ እህት የለህም? ትሄጃለሽ ነው እህት የለህም? አላሳዝንም? ትሄጃለሽ ወይስ አትሄጂም እያልኩሽ። በእናትህ አባቴ በእግዚአብሔር ትሄጃለሽ ወይስ አትሄጂም? በእናትህ እሺ ትሄጃለሽ ወይስ አትሄጂም? እሺ በእናትህ አንዴ ላስረዳህ። ምንድን ነው የምታስረጂኝ? ንገሪኝ። በቃ ተወው በእናትህ ሁሉንም ነገር። ለምንድን ነው? በቃ ተወው፣ ብሩን ውሰድና ሂድ በእናትህ። ትንሽ ነገር በእናትህ አባቴ እኔ እዚህ ጋር አንቺ ልደረደር ለማመጣት ለምንመጣው በእናትህ ላስረዳህ። ቆይ ሌላ ሰው እንዳይሰማ ና ተከተል